ወር ደግሞ ቆየሁ ይዘፈንሽ ከሆነ እሺ። ድሜ እንዴት ነህ? በአንድ ጊዜ ታደሰ አለው አማን ትዳር ፈላጊ ነው አይደል? ወይ ትዳር ፈላጊ ነው አይደል? ያ እሺ አግብተሃል? ነኝ ኖ አግብተህ ፈተሃል? አትታይም። አላገባም ይቻላል። እሺ የትዳር አጋርህ የምትፈልጋት የትዳር አጋር የምን እምነት ተከታይ እምነቷ ምን ይሁን? የትዳር አጋርህ ሙስሊም እሺ ኔትወርክ ነው። እድሜዋ 25 እስከ 25 ከ25 እስከ 25 እንዴት ይሆናል? ከ20 እስከ 25 ነው ማለት የደረሰች በቃ የደረሰች በቃ አጠቃላይ ትኖር ዱባይ ነኝ እኔ ዱባይ ነኝ፣ እሷም ዱባይ የሆነች ዱባይ ነት እንኳን ጸይም ቀይ ከሀገር ቤት መልኳ ጸይም ቀይ ያው በቃ ከኔ ጋር የምትሆን በቃ ያው ጸይም ለካንተ ጸይም ጋር ግን ጸይም እሺ ቁመቷ መካከለኛ ቁመቷ አጭር ወጡን እንጂ ችግር የለውም። ምን ነው እኛ አጭረት እናረግም? አጭር ባትሆን ይመረጣል። አጭር አይደለም ነው ሴት እኮ ቅመም ናት። እሺ ያ ቆንጆዬ ናቸው። እኔም ደስ ይለኛል። መካከለኛ ሰውነቷስ ወፍራም ቀጭን መካከለኛ መካከለኛ ሰውነቷ መካከለኛ በቃ የምታምር ማለት ነው። ሰውነቷ የሚያምር መካከለኛ ሰውነቷ የሚያምር። እሺ ስራ ቢኖራት ባይኖራት ችግር አለው? ስራ ዱባይኗማ እንዴት ስራ ታጣለች? ስራ ይኑራት እንጂ አይፈታች ብትሆን ችግር አለው? ኧረ ችግር አለው እንዴ? ያላገባች እሺ ከድሮ ፍቅረኛዋ ልጅ ያላት ብትሆን ችግር አለው? የወለደች አልፈልግም አልፈልግም እንዴ። አንዋር የራሱ የግሉ ነው የሚፈልገው። ሰው የሄደበት መንገድ ላይ ነው አይፈልግም። እሺ ይህ አድርግና ጠብቅ በጣም ተስክተማ ኦኬ። የአንዋር ተሆነ አደራ ብሏል እና ቁመቷ መካከለኛ የሆነ ሰውነት መጠኗ መካከለኛ የሆነ ወፍራምም ቀጭንም ያልሆነች ሰውነቷ የሚያምር እናም ስራ ያላት እሱም ስራ አለው ዱባይ ነው የሚኖረው። አግብታ ያልፈታች እሱም አግብቶ አልፈታም። ልጅ የሌላት ልጅ ምኖር ጎበዝ። አንተ ጨዋ ነህ። ሳያገቡ እንደሚወልዱ አታውቅም ጎበዝ። ሳይገባ እንዴት ይወለዳል አለ። አያችሁ ጨዋነቱ። እንደኔ ያላገባው ማውዙ ቢላ ሰው ሳያገባ እንዴት ይወልዳል አለ። ይሄ ጨዋነቱን ያሳያል። ሰርታችሁ አብራችሁ ሰርታችሁ ታመጡታላችሁ። ወንድ ልጅ ለትዳር ሲጠየቅ ስራ ይወዳል ወይ? ስራ ካለው አብራችሁ ሰርታችሁ ታድጋላችሁ። ስራ ወዳጅ ነው ያለች ናት። ዝግም ያለች ሴት ደግሞ ለትዳር አትሆንም። ትዳሩን ራሱ ዝግም ታደርገዋለች። ቀልጠፍ ማለት አለባት ሴት ልጅ። እድሜሽ ከ20 እስከ 25 ነው? 23 ነው። 23 ኦኬ ጥሩ። ዱባይ ነው የምትኖሪ? እንደ ዱባይ ነው የሚለው ግዴታ ነው? እኔ ኳተር ነኝ። የሀገሬ ልጅ ነሻ። አግኝቶ ነው ከካታር። እሱ ዱባይ ነው የሚኖረው።
እኔ ፈርተው። እሺ ጸይም ነሽ፣ ማየት እችላለሁ። መልክሽ ጸይም ነው። ቁመትሽ መካከለኛ ነው? አዎ። እሺ መካከለኛ ሰውነት ነው ያለሽ? ሰውነት ነው መካከለኛ ማለት ነው። እሺ ብተሽ ፈተሻል? ላ እሺ ልጅስ ወልደሻል? ከአንዋር ጋር አንዋር ሁሉንም መስፈርተን ታሟላለች። ሀገር ብቻ ሀገር ነው የምትኖረው። ሚውትና ሰላም አለይኩም። ሰላም ነው። እዚህ ኢትዮጵያ የት ሀገር ልጅ ነሽ? ስልጤ ስልጤ በጣም ወልደ እኔ የሰቃ ልጅ ነኝ። ለማለት ከስልጤ ጋር ነው ያደግኩት። ከስልጤ ጋር ነው ያደግኩት። ወራቤ ነበርኩ። ወራቤ ቆይቻለሁ እኮ ወራቤ ነህ። ግን የት ነው? አሁን ዱባይ ነኝ። ግን የጅማ ትውልድ ሀገሬ የጅማ ነው። አሪፍ ነው። ስልጤ ምን ጋር የት ቁራኔሽ ወይስ ስልጤ ወራቤ ዋና ከተማ ነች? ወራቤ ደስ ብሎኛል። የተረፈውን በውስጥ ነው የምታወሩት። ፎሎ ትደራረጉና በውስጥ ትነጋገራላችሁ። አድርጊያታለሁ። አንቺ ፎሎ መልሽበት እንዳትጠፋ። ፎሎ መልሽ። ሌላውን በውስጥ ነው። ሌሎቹ እንዳይሰሙ ደግሞ በውስጥ ነው ቴንኪው። አመሰግናለሁ። እሺ እኛም እናመሰግናለን። አሜን። እሺ 10 ኦሳማን ንግር ተሸኝተሃል። ደግመህ ኮመንት መጻፍ። ታዲያ ሰውየው ማንነቱ በፖሊስ ጣቢያ እኮ ስሙ ሲመታ መታወቂያው ይወጣ ነበረ። ግን እነሱ ምን እንዳሉ ታውቂያለሽ? እኛ እንጨርሰዋለን ሁሉ ጊዜ አጅማን ፖሊስ ይዛ ነበረ። ለአጅማን ነበረ ቅርቡ መሽግ ባንክ ነው ቦታ ቅርብ ስለሆነ በጣም ብዙ ጊዜ ተመላለሽ ብሄድ ምንም ሊረዱኝ አልፈለጉ ይሁን እኔ እንጃ ብቻ በጣም ጠይቂያቸዋለሁ። እና መሽግ ፖሊሶች ስሙን ይመቱትና መታወቂያው ይወጣና ከፖሊስ ይደወልለታል። ይህ ሰውዬ አላጭበረበረሽም፣ አልበላሽም፣ የአንቺ ስህተት ነው፣ አንቺ ነሽ ተሳስተሽ ወደ አካውንት ያስገባሽው፣ ኢትዮጵያዊ አይደለም ሌላ ዜጋ ነው። ፖሊስን ትጠይቂና ፖሊሶች ደውለው ስልኩ ከሰራ ፈቃደኛ ከሆነ ይሰጥሻል። ይሄ ወንጀል አይደለም፣ አንቺ ነሽ የተሳሳትሽው፣ የአንቺ ጥፋት ነው። ስለዚህ ሰውየው በፖሊስ ይጠየቅና ፖሊስ ካለው ነገር ህግ ያስገድደዋል ብዬ አላስብም። እሱን ግን ቁጥሩ ምኑ ከባንክ ነው የሚወጣው? ማንም የሚያወጣልሽ? ይሄንን ከፖሊስ ውጭ ማንም እኮ ማድረግ አይችልም። ባንኮች እኛ ማውጣት አንችልም ነው ያሉኝ። ደረሰኝ ያለ ፖሊስ ፈቃድ አይችሉማ፣ ይከሰሳሉ። ባንክ ቤቱ ቻው፣ ቪዲዮ ማታበራ ከሆነ ተነግረሃል። ባንክ ቤቱ ይከሰሳል እኮ። የፖሊስ የፍርድ ቤት ወረቀት ሳይኖር እኮ ባንክ ቤት መብት የለውም የከስተመሩን ፐርሰናል ኢንፎርሜሽን የመስጠት። ባንኬ ያለኔ ፍቃድ ለሰው ስልኬ አድሬስ ቢሰጥብኝ ባንክ ቤቱን መክሰስ እኮ እችላለሁ። ገባሽ? ስለዚህ ባንክ ያለ ፖሊስ ፍቃድ ያለ ፍርድ ቤት ወረቀት ባንክ በፍጹም ለግለሰብ የሌላን ሰው ኢንፎርሜሽን አይሰጥም። እሺ ሀቡ ግን እነሱን ፖሊሶች ከስተመር ፖሊሲ ፕራይቬሲ ከስተመር ነኝ የመክሰስ መብት አለኝ። ለማንም ግለሰብ መጥቶ የሀቢባን አድሬስ ስጠኝ ተብሎ ባንኬ ከሰጠ እኔ ቀጥታ ባንኬን ሄጄ መክሰስ እችላለሁ። ያለ ፈቃዴ እኔን ሳይጠይቀኝ ለግለሰብ አድሬሴን ሰጠብኝ ብዬ ባንኬን መክሰስ እችላለሁ። ሰውየው ባንኩን መክሰስ ይችላል። ለዛ ነው ባንክ የከስተመሮቹን መብት ያከብራል። ዝም ብሎ የከስተመር ኢንፎርሜሽን አይሰጥም። እሷ ሄዳ ፖሊስ ጣቢያ ከሳ የፖሊስ የፍርድ ቤት ወረቀት ሲደርሰው ገባሽ? እሺ ምን ቢላቸው ነው? ምን ባደርገው ነው? ፈቃደኛ ፍርድ ቤት ስትቆሚ ወደሽ ፈቅደሽ ነው ትራንስፈር ያደረግሽው። ሰውየው እስከ ማርጎሽ ነው ወይ? ሰውየውን ታውቂያለሽ? አላውቀውም። ምን ቁጥር ተሳስ ታዲያ አንቺ ችግር ነው። ማን ተሳሳቻለሽ ነው እኮ የሚልሽጉ። ፖሊሶቹ ፍቃድ ይተባበሩሻል። በጸባይ እባካችሁ እርዱኝ፣ ተሳስቼ ነው ቁጥር ተሳስቼ ነው ብለሽ ለምነሻቸው በፍቃደኝነት እንደ እርዳታ እንጂ ላልተጭበረበርሽው ነገር ኧረ ልጅ ቪዲዮ ላይ አታቅርቡ ብሎ ካድርጌ ስለሆነ ሸኛቸው ይናፍቃል።
እና ስለዚህ ፖሊሶቹ በጸባይ ለምኛቸው ፈቃደኛ ከሆኑ ይሄ ትብብር እንጂ ፋይል የሚያስከስት ነገር የለም። ለምን ሰውየው ስጭኛ ላለሽም አታውቂውም አያውቅሽም። አንቺ ነሽ አካውንት ነበር ተሳስተሽ አስገባሽ። ሰውየው ሊተባበርሽ ካልመለሰ ሀቅሽን አንቺ ማስገደድ አትችም። ሰውየው መቀለጃ አይደለም። ሲናን የትዳር መስፈርት አነብላችኋለሁ። ሚውት አድርጊ ሲና ፕሊስ። ያስተጋባል ነፋነፋል ማለት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ዱባይ ሀገር የሚኖር ጸይም መልክ ያለው መካከለኛ ቁመት ያለው መካከለኛ የሰውነት መጠን ያለው ስራ ያለው ከዚህ በፊት አግብቶ ማያቅ ልጅ ያልወለደ። ይህም መስፈርት የምታሟላ ወንድም ካለክ 03 ትጽፋለክ። ያየ ገብቶ ያውቃል መሰለኝ አይደል? ናታኔ ሚውት ነክ ወንድሜ፣ ድምፁን አብራው። ገብተህ ታውቃለህ? ኦኬ እሺ። የሲናን መስፈርት ታሟላለህ? እድሜ አላሟላ። እድሜ ከ30 እስከ 35 አይደለም? ትበልጣለህ። ከበለጥክ ጥሩ ነው። የ29 ዓመት ወጣት ነኝ። እሷ እኮ 25 ነበር ያለችው። እኔ ነኝ ከ30 ይሁንልሽ። ወንድ ልጅ በ25 ዓመቱ አይበስልም ገና ነው ብዬ ያልኳት። 29 እና 30 ያው ነው። ሌላውን ነገር ማሟላት ከቻልክ ለምሳሌ ኦርቶዶክስ ነክ። ኦኬ እሺ። ዱባይ ነው የምትኖረው? ኢትዮጵያ ነው የምኖረው። የእሷ መስፈርት እኮ ዱባይ። ታዲያ 03 ጽፈ ለምን ገባ? እሷ እኮ መስፈርቷ ኦርቶዶክስ የሆነ እድሜው ከ30 እስከ 35 የሆነ ዱባይ ሀገር የሚኖር ነው። ለምን? እሷ ዱባይ ስለምትኖር። አይ አቅም አለኝ። አቅም ካለ ትመጣለች። እዚህ ምን ትሰራለች? እሱ ጋር እሷ ጋር። በጣም ጥሩ። እንደዚህ አይነት ቆፍጣና አይደል እንደ የሚፈለገው። እናቴ ዱባይ ምን ታደርጋለች? እኔ ካለውን ያስተዳድራታለሁ። ትመጣለች አለ። ምን ትያለሽ? በፋይናንስማ እኩል መሆን አለብን። በፋይናንስ እኩል መሆን አለብን። ገቢያችን እኔ ደግሞ ሊያስተዳድርሽ ቁጭ አድርጎ ሊያኖርሽ መስሎኝ። እሺ በፋይናንስ ገቢ ምናምን ሳይሆን እኔ አሁን በቃ የ3 ሚሊዮን ብር መኪና አለኝ። ቢያንስ 1.5 ምናምን ሊኖራት ይገባል። 50%። ኦኬ እሱ የ3 ሚሊዮን ብር መኪና አለው። አንቺ እስከ 1.5 ይኖርሻል። ሚውትሽን አብሪ ማሪ። ኦኬ እሱ ይሄና ካለው እኔ ደግሞ ዱባይ ላይ የመንዳት አቅሙ አለኝ። መኪናውን ወደ ዱባይ እናምጣና እንሰራበታለን። ጥሩ ሀሳብ። ይዘህ ዱባይ ና እና እሷ ትነዳለች ዱባይ ላይ ትሰሩበታላችሁ። ዱባይ ነው። አይሱዙ ነው መኪናው። አይሱዙ ነው። አይሱዙ ነው። ዱባይ አይመጣም ማሪ። በእርግጥ አይሱዙ ሴት ልጅ አይሱዙ አትነዳም። እኔ ግን አይሱዙ የመንዳት አቅም አለኝ። እነዳለሁ፣ እሰራለሁ በዛ ማለት ነው እንደሆነ። ስለዚህ ዱባይ አይሱዙ አይመጣማ። ምን ይሰራል ዱባይ? አይሱዙ ሽጦት ቢመጣ አይሻልም? ዱባይ ብዙ ነገር ይሰራል እንጂ አፈር ይጭናል። ብዙ ነገር የሚሰራ አለ። እኛ ልጆች እኮ በዛ ነው የሚጫኑ ብዙ ጊዜ ስራ የሚሰሩት አፈር ምናምን የሚሰሩት እና እነሱ ጋር ሰራለሁ። እኔ እነሱ ጋር ይሄዱ ሰራለሁ። እሱ ያምጣ ወይ ደግሞ ወይ እሱ ምን ያርግ መሰለሽ ወደ ሌላ መኪና ቀይሮ ይስጠኝ። እኔ ደግሞ በህጥፉ አልመጣም። ምን ካልመጣሽ የመስራት አቅም አለኝ። ስለዚህ እሷ አንተ ዱባይ የመምጣት ሀሳብ ከሌለ እሱ ዱባይ አልመጣም ብሏል። ስለዚህ ዱባይ የመምጣት ሀሳብ ከሌለ እሷ መስፈርቷ ዱባይ ላይ አብሯት የሚኖር ነው እና ወደ ኢትዮጵያ የሚላክ የምትፈልገው። ስለዚህ ናታኔም የራስህን እድል ትሞክራለህ። ገብተህ የራስህን መስፈርት መዘግብ እና ያንተን መስፈርት ዋላ እህት ስትኖር ግጣምን ትወስዳለሽ። እሷ ዱባይ ነው መመሽ ወንድሜ፣ እናስገባሃለን በድጋሚ። እሺ የመጀመሪያው አልተሳካም፣ ምክንያቱም መስፈርቷን ፊት አያረግም። አንድ ሌላ እድል ሰጥሻለሁ። ቢካዝ 6 ደቂቃ ተጠቅመሻል። ዳር አይደለም ልጠይቅሽ ብቻ መድረኩን አቋም ሌላ ነገር ማውራት ሶፊዬ፣ የኔ ቆራጥ የኔ ጀግና ይገባል። ማንም ሆኑ ማንም በትዳር ፕሮግራም ላይ ትዳር ፈላጊ ተቀምጦ ገብታችሁ ሌላ ጥያቄ እህቴ እናቴ ልጅ ብትሆኚ ሶፊ ነቅላ ታባርሻለች። አለቀ። እየቀለድን አይደለም። እኛ ስራ ላይ ነን። የልጅቷ ደቂቃ ባከነባት። ትዳር ፈላጊ ካልሆናችሁ እንዳትገቡ በእሑድ ቀን በጋብቻ ቀን። ተይው ቆንጆ ነው። ቆንጆ ስትከታይ ገደል ትገቢያለሽ አንቺ። ያለበት የወንድ ልጅ ቁንጅና አይደለም የሚያስፈልገው፣ ቆራጥ አላማ ያለው ሰርቶ ህይወቱን ሰርቶ ቤቱን ማስተዳደር የሚፈልግ ነው ማሰብ ያለብሽ። እሺ በሌላ 2 ደቂቃ ይጨመርላታል። ደቂቃ 4፣ 5፣
ኦኬ እሺ ወንድሜ እንኳን ደህና መጣክ። ሚዩት ነሽ ውዴ። ምንድን ነው የሚያስቅሽ ቲና? ለምን እኔ አልነጠልኩትም? ለምን ምን ሆነ? እኔ እንጃ ቀልብሽ አልወደደው? አዎ ታውቂዋለሽ? አላውቀውም፣ ግን እግሩን ስቅል አድርጎ ፕሮፋይሉን ገና ሳይሆንም ድንግጥ ያልኩት። የፕሮፋይል ፎቶ ያስቃል። አዎ ማሳቅ ብቻ ሳይሆን በቃ ፈራው የሆነ ያለ አይደል? እንደዚህ አይነት ሰው ለትዳር እንደማይሆን ታውቂያለሽ አንቺም። ኮስታራ እና ጀግና ሆነ። ትክክል። የሚራገጥ ይመስላል ይሄ። እሺ ስለዚህ የዛሬ 10 ደቂቃ ሰላም አብርሃም ሚዩት ነክ አብርሃም ነቅላቸው። ድንገት ነው የእሱ ንቅል ያለው። ማንም ሞዴሬተር አልነቀላችሁትማ። ሌላ ጊዜ እድልሽን ትሞክሪያለሽ። ለአንድ ሰው የምንሰጠው እድል 10 ደቂቃ አልቋል። እንደውም ለአንቺ ለጠየቅሽው ጥያቄም ጭምር 5 ደቂቃ ተጨምሮልሽ ነበር። ነው በጣም ነው የምወድሽ እና ጥያቄንም በዛው ስለመለስልኝ በጣም ነው የማመሰግነው። ሰላም ሆኖ ጥሪ። እሺ እናቴ አረጌት ነውጣ ድሱት። ትዳር አጋርሽ የምን እምነት ተከታይ ይሆን? ሙስሊም። እድሜው ከ30 በላይ። ከ30 በላይ። የት ሀገር የሚኖር? ዱባይ ነው ያለሁት። ስለዚህ ዱባይ የሚኖር ኢትዮጵያም ቢኖር ችግር የለም። ኢትዮጵያ ቢኖር አንቺ በቅርቡ ለመሄድ ሀሳብ አለሽ? ዱባይ ወይም ኢትዮጵያ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር? ጸይም ቢሆን ደስ ይለኛል። ጸይም። አንቺ ግን ቀይ ነሽ? እሺ ቁመቱስ? ረጅም፣ አጭር፣ መካከለኛ? ረዝም ያለ ከኔ ረዝም፣ እኔ ትንሽ አጥር። ቁመቱስ? ቀጭን፣ ወፍራም፣ መካከለኛ? መካከለኛ። ቢኖረው ባይኖረው ችግር አለው? ስራ ግዴታ ነው፣ መኖር አለበት። ኩበስ የፈታ ቢሆን ችግር አለው? ችግር የለም። ቀድሞ ሚስቱ ልጅ ቢኖረው ችግር አለው? አይ እስከ ስንት ልጅ ትቀበይዋለሽ? ልጅ ያለው አልፈልግም። ልጅ የሌለውን ያልሽው? ኦኬ አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው። ማርያ ቀልጠፍ ያለ ወንድ ነው ለትዳር የሚሆነው። እንዳንተ ዝግም ቪዲዮ ለማብራት ሰዓት የሚፈጅበት ወንድ ለትዳር አይሆንም። የመጀመሪያውን መስፈርት አላሟላም። ኦኬ እሺ ሰላም ነው ወንድሜ፣ እንዴት ነህ? እንኳን ደህና መጣክ። ሚዩትክን አብረው። ማይክክ ዝግ ነው ወንድሜ፣ ማይክሮፎንክ። እንኳን ደህና መጣክ። እሺ በመጀመሪያ ሙስሊም ነህ? እሺ እሺ እድሜ ከ30 በላይ ነው? 29 ዓመት ነው። ግን አንድ አመት ማተሪያ ያደርጋል ብዬ አላስብም። አንቺ ከ30 ጀምሮ ነው ያልሽው፣ እሱ ደግሞ 29 ነው። 1 አመት። እሺ እሺ ጸይም ነው? ረጅም ነህ? ቁመት አለ? እሺ እንትንክ ሰውነትክ መካከለኛ የሰውነት መጠን ያለ ማለት ወፍራም አይደለህም፣ ቀጭን አይደለህም። እሺ አይ ችግር የለም። እሷ ለእሷ በውስጥ ታሳያታል። ዱባይ ወይም ኢትዮጵያ ነው የምትኖረው? ከሁለቱ አንዱ ሀገር ነው የምትፈልገው? ወይ ዱባይ ወይ ኢትዮጵያ ነው? ዱባይ ነው የምኖረው አለ። እሷም ዱባይ ነው ያለችው። እሺ ስራ አለክ? ድራይቨር ነው። ኦኬ አግብተህ ፈታሃል? ኦኬ ልጅ አለክ? ሁሉም መስፈርቷን አሟልተካል። እሺ ማርያ ጥያቄዎች ካሉሽ ለአብዲ ጠይቂ። ጥያቄዎች ካሉ ዱባይ ስንት አመት ነው የኖርከው? 4 አመት። አብዬ ጥያቄ የለኝም፣ ግን
ዝም ልቤ አልደነገጠም ማለት ነው። እሺ አብዲ ገብተህ የራስህን መስፈርት ታስመዘግባለህ አንተ ጋር። እሺ እሺ 04 ጻፍ። በዚህ አጋጣሚ በጣም ነው የምወድሽ። ሚውቱን አብራው ድምፅ ሩ። እሺ እድሜ ኖ ተነ 29 ነው የምትፈልገው? 29 28 ነኝ ብሏል። እሺ ዱባይ ወይ ኢትዮጵያ ነው የምትኖረው? ኢትዮጵያ ነው። ኢትዮጵያ። እሺ ጸየም። እሺ ረጅም ነክ? ኧረ በጣም አይሰማም። እንትኑን ታፍኗል፣ ስልክህ ማይኩ ታፍኗል። ትንሽ ከፍ አድርገው፣ መሬት አታስነካው። አዎ እሺ። ረጅም ነህ ወይ ብዬ ነበር የጠየኩ ቁመትህ። አዎ። እሺ ሰውነት ያው ማይቻል መካከል። ስራ አለህ? ስራ አለን። አግብተህ ከዚህ በፊት አግብተህ ታውቃለህ? አግብተህ ፈተሃል? ኖ ሲንግል አላገባም። እሺ ልጅ ወልደሃል? ኖ ሶምንት ያለሽ መርየም? የለኝም። እድሜው ስንት ነው? አልሰማሁትም። ከ30 በላይ ነው? 29 ዓመት 29 ነው። 29 ነው። 29 ነው። ኦኬ ችግር የለም። ኢትዮጵያ ስራ አለክ? ስራ አለብኝ ብሏል። ኢትዮጵያ ስራ አለ። ስራ ምንድን ነው ማለት ትችላለሽ? ኦኬ እኔ ዱባይ ነው ያለሁት። እና ማተር እኔ ደግሞ ያው አንዴ ውጭ ሀገር ሄዳለሁ። በደርሶ መልስ እንገናኛለን ኢንሻአላህ። ምንም ችግር የለም። ኢትዮጵያዊ ነኝ። ጥሩ ይመስላል። ኢትዮጵያዊ ነሽ ወይ ብሎ ጠየቀሽ? ኧረ ኢትዮጵያዊ ነኝ። ከድር አሊ መርያምን ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። ተግባባችሁ? ጥሩ ነው፣ ይቀጥላል። ካልተግባባችሁ ደግሞ ትመጣለሽ በድጋሚ። እሺ ይመቻችሁ። እሺ ፎሎ አድርጋት። ከናለኝ በጣም ነው የምወድሽ። እሺ ለኢትዮጵያዊ ነኝ ያለው አይደል? እሺ ትዳር ፈላጊ ነኝ ብላችሁ ጻፉ። ትዳር ፈላጊ ነኝ ብላችሁ ጻፉ። ሰዓቱ ሳያልቅባችሁ። ኦርቶዶክስ። ኦኬ እድሜው ከ35 እስከ 43 ከ35 ነው ብዬ ገብቼ ስለማላውቅ የሚያስፈራ ነገር ትዳሩ ላይ መጥቶ ሌላ ትዳር ሲፈልግ ነው መስራት ያለበት። እሺ ማሬ ከ35 እስከ 43 ብያለሁ። እድሜ የት ሀገር የሚኖር? እኔ ኢትዮጵያ እና ሳውዲ እና ዱባይ ያልሆነ ሌላ ሀገር ግን ይሆን ችግር የለውም። ኦኬ አንቺ የት ነው የምትኖሪ? ሳውዲ። እራስሽ ሳውዲ እየኖርሽ ሳውዲ የሚኖር ለምን አልፈለግሽም? ሳውዲ ነው የዚህ አግብቶ መኖር ምናምን አልፈልግም፣ እዚህም አልፈልግም። እሺ ኢትዮጵያ እንዲሆን ያልፈለግሽበት ምክንያት ምንድን ነው? ለምን መሰለሽ? ጥያቄያችንን ግልጽ ማድረግ አለብን። እዚህ ጋር አንቺን የወደደሽ መስፈርትሽን የሚያሟላ ጨዋ የእውነት ትዳር ፈላጊ ካለ የሚያስበው አንቺ ገንዘብ ወዳጅ ኢትዮጵያ የማይኖር ስትይ ውጭ ሀገር ከሆነ አግብቶ ይወስደኛል ብላ ህይወቷን ልትቀይርብኝ እኔን እንደ መሰላል እንደ ድልድይ ልትጠቀመኝ ብሎ ሊያስብ ይችላል። ሰው ለምንድን ነው ኢትዮጵያ የማይኖር ያልሽ? እሺ ኢትዮጵያ አዲስ አበባ የሚል ነው ለመርጫሽ ለዓላማሽ እኮ ምክንያት ሊኖርሽ ይገባል። ኢትዮጵያ መኖር አልፈልግም፣ ችግር ኢትዮጵያ መኖር አልፈልግም፣ ግን ደግሞ ደህና ኑሮ መኖር እፈልጋለሁኝ። ደህና ኑሮ የሚያኖረኝ ከሆነ ኢትዮጵያን ቢሆን ችግር የለውም። ደህና ኑሮ የሚኖረው በባል አይደለም እኮ ደህና ኑሮ የሚኖረው በስራ ነው። የሰው ልጅ ሰርቶ ነው ህይወቱ የሚለውጠው እንጂ እኔ ምንም ሳላመጣ ባሌ ሰርቶ ጥሩ ኑሮ ያኖረኝ አይባልም። እኔ 50% ይዤ እመጣለሁ። እሺ እኔስ ምንድን ነው ይዤ የሚሄደው ወደዛ ትዳር ብለሽ ማሰብ አለብሽ።
እኔ ካለኝ እሱም ሊኖረው ይገባል። እኔ ይህንን ሀብት ለፍቼ ነው ያመጣሁት። ስለዚህ እሱን ላኖረው አይደለም የማገባው ወይም ሊያኖረኝ አይደለም። 50-50 ግማሽ ግማሽ። እኔም የሆነ ነገር ይዤ እመጣለሁኝ ወደ ትዳሩ፣ እሱም የሆነ ነገር ይዤ እመጣለሁ። ያንን እኔ ያመጣሁትንና እሱ ያመጣውን አዋጥተን አጋጭተን ጥሩ ህይወት መኖር እንችላለን። እንደዛ ነው እንጂ ወንድም ጥሩ ኑሮ እንዲያኖረን ብቻ የምንፈልግ ከሆነ ጥቅመኛ ነው የምንሆነው። ሴትነቴን ሰጥቼው እሱ ደግሞ ሀብቱን ይስጠኝ አይነት ነገር ይሆንብናል። ትክክለኛ ትዳር ከሆነ የምንፈልገው እኔም እሱም ነን የምናዋጣው። ገባሽ? ስለዚህ አላማችን ትዳር ከሆነ ፍቅር ከሆነ የምንፈልገው እውነተኛ የትዳር አጋር ከሆነ የምንፈልገው ጥሩ ኑሮ ያኑረኝ ሳይሆን ጥሩ ኑሮ ካለው እኔም ጥሩ ኑሮ ያለኝ መሆን አለብኝ። እንድናጋጭ ሁለታችን እንድናዋጣ። ገባሽ? ያኔ ለጥቅም ነው የምትፈልገኝ ብሎ አያስብም እሱ። እቺ እውነተኛ ትዳር ፈላጊ ናት። እቺ የእውነት ሀብታም ቢሆን ራሱ ከአንቺ በላይ ምን ይላል? እቺ ብር ፈልጋ አይደለም የመጣችው፣ እቺ እውነተኛ ትዳር ፈልጋ ነው የመጣችው፣ እውነተኛ ሰው ናት ይላል። ገባሽ? እሺ እኔ የምፈልገው አውሮፓ የሚኖር ነው። መስፈርትሽን አሟልቶ መጣ እንበል እዚህ ጋር ወደ አውሮፓ የመሄድ አቅም አለሽ? ወደ እሱ ጋር የመሄድ አለኛ በራስሽ ወጪ እሱም ስጠኝ ሳትቲ ማለት ነው። በራስሽ ወጪ ወደ አውሮፓ የመሄድ አቅም አለሽ? አለኛ። ኦኬ። ከአንተ አካባቢ የሚኖር ብለናል መስፈርቱ። ጸይም፣ ረጅም፣ አጭር፣ መካከለኛ? መካከለኛ። መካከለኛ። እሺ። ስራ ቢኖረው ባይኖረው ችግር አለው? ስራ ማይኖረው አቡዬ ባብለሻል። አውሮፓ ውስጥ የመንግስት ጡረተኞች አሉ ስራ የሌላቸው። ኦኬ። ያንቺ ምርጫ ስራ ያለው። እሺ። አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ልጅ ቢኖረውስ? ችግር የለውም። እስከ ስንት ልጅ ትቀበይዋለሽ? እስከ አንድ ልጅ። ከአንድ ልጅ በላይ አልቀበልም። እኔም ኦኬ። አንቺም አግብተሽ ፈተሻል ማለት ነው። ስለዚህ አግብተሽ ስለፈተሽ አግብቶ የፈታ ቢሆን ችግር የለውም እና አንድ ልጅ ስላለሽ እስከ አንድ ልጅ ብቻ ትቀበይዋለሽ። ከአንድ ልጅ በላይ ከሆነ ግን አትቀበይም። ኦኬ። ዴስኮ ሌላ ሰው የስ በእኔ ወጪ ልትመጣ ነው ብሎ እንዳይፈራ ግልጹን ተናግሬያለሁ። በአንተ ወጪ አትመጣም። ወደሃት ግን ከሳውዲ ወደ አውሮፓ እሷን ማምጫ ወጪ አሳስቦክ የማትጽፍ ከሆነ ኮድ በአንተ ወጪ ሳይሆን በራሷ ወጪ ወደ አንተ ያለበት ትመጣለች። እናንተ ከተስማማችሁ፣ ከተዋደዳችሁ፣ በውስጥ አውርታችሁ ከተዋደዳችሁ በራሷ ወጪ አንተ ያለበት ሀገር ትመጣለች። ስለ ወጪ አታስብ። 05 እሺ። አንዋር እንኳን ደህና መጣክ ወንድሜ። እንዴ አንዋር ምን ጉድ ነክ ነቅይ ካለው ቻው። አንዋር ወይኔ ግን በጓደኛው አካውንት ገብቶ ቢሆንስ? አይቻልም። መሲ እሷ መስፈርቷ የኦርቶዶክስ እምነት ተከታይ ስለጠመጠመች ሙስሊም መስለው ከሆነ ለምን ጠመጠምሽ? ከጠራች ብዬ። ኦኬ። ናታን የሚሉትክን አብራ። አንተ ኢትዮጵያ አይደለ እንዲህ የምትኖረው? ባለ 3 ሚሊዮን መኪና ባለቤት አይደለክ? ሚዩትክን አብራ ወንድሜ፣ ሚዩትክን አብራ። ህይወት ስነስርዓት ያዥ ማየትም ብሎ ካርጌ ነው የምነግርሽ። ቆይ ባለ አውሮፓ አቅምታለው ኢትዮጵያ ናታኔ ኢትዮጵያ የምትመጣው ወደ አውሮፓ ፕሮሰስ ለማድረግ ነው። እሷ አውሮፓ ነው ሄዳ መኖር የምትፈልገው። አውሮፓ ያለ ባል ነው የምትፈልገው። አንተ የ3 ሚሊዮን መኪና ክንሽጠክ አውሮፓ የመሄድ አቅም ካለክ አይዶን ነው ህልሟ። ገንዘብ ካለው ኢትዮጵያ ብለን እንኖራለን ስላለች ነው። ይቅርታ ገንዘብ ህይወት የሚያኖረኝ ከሆነ ኢትዮጵያን ቢሆን እኖራለሁ ብላለች። የስ ብላለች። አንተ በከልብህ ነው የምትሰማው። ማሻአላ። እሺ። ስለዚህ ናታኔም ይኸውልሽ ኢትዮጵያ ውስጥ ነው የሚኖረው። የ3 ሚሊዮን ብር መኪና አለው፣ ጭነት መኪና እና ጥሩ ኑሮን ያኖርሻል። ሶምንት ያለሽ ህይወትዬ ሚዩትሽን አብሪ ህይወት። በኋላ እኮ የፈለግሽውን መምረጥ ትችያለሽ ብለሽኝ አውሮፓ ነው ብዬሻለሁ። አብዬ እንዲህ ብለሻል እኮ
ከሳውዲ እና ከዱባይ ከኢትዮጵያ ውጭ ስትኝ ኢትዮጵያ ማትፈልጊበት ምክንያት አስረጅኝ። ባል የምትፈልጊ ለጥቅም ነው ወይ ስልሽ ኢትዮጵያ ውስጥ ቢሆን ጥሩ ኑሮ የሚያኖረኝ ከሆነ ኢትዮጵያ ውስጥ ቢሆን እኖራለሁ፣ ግን እኔ ጥሩ ህይወት ነው የምፈልገው አልሽ። እሱ ደግሞ ባለ 3 ሚሊዮን ብር መኪና ባለቤት ነው፣ ጥሩ ህይወት ሊያኖርሽ ይችላል። ምንድን ነው አሁን ምክንያት? እዚህ ጋር ግልጽ ነው መናገር ነገጠ ያለሽ አንቺ መሄድ ብር ካለሽ ምናምን ስትይ አዎ ምናምን አልኩሽ። እሻልሽ ከኢትዮጵያ ተሰረዘ ማለት ነው። ስለዚህ ልብሽ አንቺ አውሮፓ ነው መኖር የሚፈልገው። ስለዚህ ናታኔ የ3 ሚሊዮን ብሯን መኪና ሽጣ ወደ አውሮፓ ይዛሀት ማትሄድ ከሆነ አውሮፓ ማትኖር ከሆነ አትፈልግም። ከአውሮፓ ውጭ ወደ ውጭ ብላለች እሷ። አንተ ሳቋ ምክር ቤት ነው። ምን ብር መኪናውን ሽጣ ከአውሮፓ ትሄዳላችሁ? እኔ አልሄድም። አይ ሌላ ሰው ትፈልግ። ጎበዝ፣ እንደዚህ ቆፍጠን ማለት በአቋም መስጠት አንበሳ ጎበዝ። ያንተ እዚህም እኮ ስትመጣ 1.5 ይዛ ነው እዚህም ስትመጣ እንጂ ባዶ እጇን መጣ እኔ ይዣት ልኖር አይደለም። ወንዱ ጎበዝ፣ ወንዱ 3 ሚሊዮን ከቀረበ ሴቷ 1.5 ማቅረብ አለባት አለ። ለምን? ሴት ልጅ የወንድ ግማሽ ስለሆነች ከእናንተ ከግራ ጎን ተነቅለን ስለሆነ የተሰራ ነው። ግማሻችሁ ስለሆነ እናንተ 6 ሚሊዮን ካቀረባችሁ ለአንድ ትዳር እኛ 3 ሚሊዮን እናቀርባለን። እናንተ 3 ሚሊዮን ካቀረባችሁ እኛ 1.5 50% እናቀርባለን። ጥሩ ሀሳብ ነው። አንተ በጣም ዘመናዊ ነክ። በተራ ካስገብቼ እድርሃለሁ። እሺ ይመችህ ህይወትዬ። ይኸውልሽ ወንድ 100% አይደለም የሚያቀርበው። ሰምተሻላ? ወንዱ 100% ሲያመጣ ሴቷ 50%። ወንዱ 10 ሚሊዮን ይዞ ከመጣ ወደ ትዳር ሴቷ 5 ሚሊዮን። ወንዱ 4 ሚሊዮን ይዞ ከመጣ ሴቷ 2 ሚሊዮን። ተመስገን፣ ከነሱ እኩል አይጠበቅብንም። ቢያንስ እኛ ግማሽ ነው የምናቀርበው። ገብቶሻል? ምክንያቱም ወንዶቹ ራሱ ባነዋል። እንደ ድሮ ሙሉን ከነሱ ቀረ። የድሮ ወንዶች የዋሆች ናቸው። ሙሉ ጣጣ እነሱ ነበር የሚችሉት። ሴቷ ሴትነቷን ብቻ ነበር ይዛ የምትመጣው ድሮ። አሁን ሴቷን ማዋጣት አለባት ለትዳሯ። ገባሽ? እነዚህ የድሮ ወንዶች ሞኞቹ ቀርተዋል፣ ባነዋል። አሁን ምን አንቺስ ምን ይዘሻል ይልሻል። ይህን አርግልኝ ስትዩ አንቺስ ምን አመጣሽ፣ አንቺስ ምን ታዋጫለሽ ይልሻል። ገባሽ? ቢያንስ እኔ ይህን ካመጣው አንቺ ደግሞ የሆነች ነገር አምጪ ይልሻል። እንደ ድሮ ሴትነትና ሙያ ብቻ ይዞ መግባት ድሮ ቀረ። ገባችሁ? አሁን ብልጥ ሆነዋል ወንዶቹ። ነገር ያዙ። ቢያንስ ስራ ይኖራችሁ ገቢ። ኦኬ በቃ ቆሜ መቅረቴ ነው። ለምን ሰነፍ ነሽ? ተኝተሽ ነው የምትበይው? አትሰሪም? ለምንድነው ቆመሽ የምትቀሪው? ይኸው አንዷ በቃ ቆሜ መቅረቴ ነው አለች። ለምን ስራ የለሽም? ስራ ፈልጊ፣ ስሪ። እንደ ድሮ ወንድ ቁጭ አርጎ መቀለብ የለም። ወንዶች ባነዋል፣ ቁጭ አርጎ አይቀልቡም። ሴቷም ወታ ሰርታ ለቤቷ የሆነ ነገር ታዋጣ ብለዋል። በቃ እነሱ ሴት ቁጭ አርጎ መቀለብ መሯቸዋል። በቃ ታዋጫለሽ። ቤታ ፈልጊ ስራ። ጋዜጣ ላይ፣ ፌስቡክ ላይ፣ አስፋልት ላይ የተለጠፈ ስራ ፈልጊ። ሴት ስለሆንሽ ብቻ ሴትነቴን ሰጥቻለሁ እና ቁጭ ብዬ እበላለሁ የለም። ልጅሽን ዴይኬር፣ ልጅ ከወለድሽ ራሱ ልጅሽን ዴይኬር ታስገቢና ትሰሪያለሽ ስራ። ሰበብ የለም ከዚህ በኋላ። ሴትነት ላለመስራት ምክንያት ሊሆን አይችልም። ሙሉ ጤነኛ ነሽ፣ ሰርተሽ ታዋጫለሽ። አትሊስት እኮ የሚካብሽን የምትዘንጭበትን እና የሰራተኛ ደሞዝ ከቻልሽ ባልሽን አገዝሽ ማለት ነው። ለባልሽ ፀጉር ቤት ሊሄድ ነው ይህን አምጣ ከምትይ፣ የሰራተኛዋ ደሞዝ ደርሷል ከምትይ፣ የዴይኬር ወይ የሰራተኛ ትከፍያለሽ። ገባሽ? የሆነ ነገር ሼር አረግሽ ማለት ሚዩት ነክ ወንድሜ። እንትኑን አጥፍ፣ አብራው ማይኩን አብራው። እንዴት ነህ? ናችሁ? አለን። እሺ የህይወትን መስፈርት ታሟላለህ ወንድሜ? እንደገና መሰማ ደስ ይለኛል። እሺ ላንብብልክ። የህይወት መስፈርት በእምነቱ የኦርቶዶክስ እምነት ተከታይ የሆነ ኦርቶዶክስ ነክ? ኦኬ ጥሩ። እድሜው ላይ ነክ 35 ሞልቶሃል? አልሞላኝም። እሺ ዋናው ግን ከእድሜው በላይ እድሜውን ዲስካውንት ልታደርግ ትችላለች። ችግር የለም። በእድሜ ትደራደራላችሁ። ግን አውሮፓ የሚኖር ነው የምትፈልገው? አውሮፓ ነው የምትኖረው አንተ? ኢትዮጵያ? ውይ እሷ ከአውሮፓ ውጭ ወደ ውጭ ብላለች። አውሮፓ ሄጄ ልሙት ብላለች። ብሞትም አስክሬኔ አውሮፓ ይቀበር ብላለች።
አውሮፓ መሄድ ነው የምትፈልገው። አውሮፓ ያለ ባል የምትፈልግበት ምክንያት አውሮፓ እንዲወስዳት ሳይሆን ራሷ በራሷ ወጪ አውሮፓ ትሄዳለች። ግን አውሮፓ ውስጥ መኖር ስለምትፈልግ በኋላ ኢትዮጵያ ውስጥ ያለ ወንድ ጠብሼ ውሰጂኝ ቢለኝስ፣ ካመጣሁት በኋላ ቢሸመጥጠኝስ ብላ ስለምታስብ አውሮፓ የሚኖር ባል ነው የምትፈልገው። አምሶሪ ወንድሜ፣ የራስክን መስፈርት ታስመዘግባለህ በተራ ሀገር። እሺ ብዬ እሺ ወንድሜ ቃሽ አልቋል። ከ50 ነበር ምን ላይ ደረሳችሁ? ሻ ነበር የሆነ ዱባይ የሚኖር ልጅ። እሺ ኔትወርኳ ይቆራርጣል። ቆንጅዬ ልጅ ነው። ታረቀ እኮ ከሚስቱ ጋር ብዬሽ፣ ከዛ ላይ ይቆራርጣል። እድልሽ ከሚስቱ ጋር ታረቀ ነበርና ከሚስቱ ጋር ታረቀ እና ሌላ ጊዜ ትገቢያለሽ ብለሽ ነበርና ያው ዛሬ መሰለኝ። ደህና ነኝ። ደህና ነሽ? አውዬ ኦልሬዲ በእግሩ የሚሰራበት እና አካውንት ሀክ ተደረገብኝ። አዲስ አካውንት ነው ይሄ። ከፍቼ ሀክ አረጉብኝ አካውንቴ። ይኸውልሽ ይሄኛውን አካውንቴን ላይ የምጠቀምበትን ይኸውልሽ ወስዶብኝ፣ ይኸውልሽ ሀክ አድርጎብኝ ሰው እጅ ላይ ነው። ቆይ ክፈት። ይሄ አካውንቴ በዚህ ነበር የምገባው አንቺ ጋር እና በኢንቦክስ በዚህ እያወራኝ ነው። በውስጥ ብር ላኪና ብር ላኪልኝና አካውንቱን ልመልስልሽ እያለኝ ነው። እኔ ደግሞ ብር የለኝም። ማዘጋት ይቻላል እኮ በገዛ አካውንቴ ብር ላኪ ይለኛል። ሪፖርት አድርገሽ አዘጋት ይቻላል። ዩቱብ ላይ ገብተሽ የራሴ አካውንት በአማርኛ ማለት ነው ጋግጥ ወዲያው ነው ድርግም ነው የሚያደርገው። አካውንት ባን ፐርማነንትሊ ብሎ ነው የሚዘጋው ወዲያው። ግን ቲክቶክ የሚጠይቅሽን ጥያቄ የት ከፈትሽው፣ መቼ ከፈትሽው፣ ለመጀመሪያ ጊዜ ስትከፍችው ምን ነበር ዩዘር ኔሙ፣ ፓስዋርዱ ምን ነበረው፣ አመሰግናለሁ የሞላችሁት ነገር ይጠይቃችሁ ነው። የምትመልሱት ምላሽ አንድ አይነት ከሆነ በኢሜይላችሁ ቫሪፊኬሽን ኮድ ይልክላችኋል። ፕሮቴክት ማድረግ ይችላል። ዛህራ ምን ሆና ነው? ምንድን ነው ችግር አለ? ዛህራ ምን ሆነች? ማናት ዛህራ? የገንዘብ እርዳታ ከሆነ አይችልም። የገንዘብ እርዳታ አይደለም፣ ችግር ላይ ናት፣ የህይወት ጉዳይ ነው ካላችሁ የትዳር ፕሮግራሙን አቁሜ ያስገባታለሁ። ምንድን የገንዘብ እርዳታ ነው ወይ? መልሱልኝ። የገንዘብ እርዳታ አይደለም።